መኖን ሳይበላሽ ለምን ያህል ጊዜ ማከማቸት እንችላለን? ሰላም ጤና ይስጥልን። እንዴት ከርማችኋል? ውድ የቻናላችን ተከታታዮች፣ እኔ ዶክተር ተክሌ ሽፈራው ነኝ፣ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ። በዶሮ እርባታ ቢዝነስ ውስጥ የተሰማራን አብዛኞቻችን እንደምትጠይቁኝ ከሆነ እንግዲህ ካላችሁ የቦታ ርቀት ሁኔታ አንፃር እንዲሁም ደግሞ በአጋጣሚ መንገድ ሊዘጋ ይችላል፣ በተለያየ በረብሻ በተለያየ ኮንዲሽን መኖ በምትፈልጉበት ሰዓት ስለማታገኙ የምን ያህል ጊዜ መኖ ብናከማች ሳይበላሽ ዶሮቻችንን መመገብና ምርት ማግኘት እንችላለን? በዶሮ እርባታ ውስጥ እንግዲህ በየወሩ ከምናወጣው ወጪ ውስጥ 80% ኮስታችን ወይንም ወጪያችን የሚይዘው የምንገዛው መኖ ነው ማለት ነው። ስለዚህም በአማካኝ 1000 ዶሮ ያለው ግለሰብ በየሳምንቱ 9 ኩንታል በወር ደግሞ 36 ኩንታል ያህል ለዶሮዎቹ ወጪ ያደርጋል። ታዲያ በተለያየ ሁኔታ ቅድም ባነሳዋቸው ምክንያቶች ከክረምት ጋር ተያይዞ ከሰላምና ጸጥታ ጋር ተያይዞ እንዲሁም የዋጋ ይጨምራል ከሚል መረጃ ጋር ተያይዞ መኖን ለማከማቸት ቢታሰብ በትንሹ ለ6 ወር ለ1000 ዶሮዎች ወደ 216 ኩንታል ገደማ ስቶር ማድረግ ይጠበቅበታል ማለት ነው። ወይንም ደግሞ በገንዘብ ብንቀይረው ከ1 ሚሊዮን 80 ሺህ ወይንም 1 ሚሊዮን 100 ሺህ ብር ገደማ ወጪ ያደርጋል ማለት ነው። ታዲያ የዚህን ያህል ወጪ ያደረግነው መኖ ስላለመበላሸቱ 100% እርግጠኛ መሆን መቻል አለብን። ታዲያ መኖን ለረጅም ጊዜ ማስቀመጥ ስናስብ ከፍተኛ የሆነ ጥንቃቄ ማድረግ አለብን። ይህም ከዋጋው አንጻር ብቻ ሳይሆን መኖ ውስጥ የሚገቡ እንደ ኮንሰንትሬት የተሰኘ አሚኖ አሲዶች እንዲሁም ደግሞ መኖ ውስጥ የሚገቡ ቦን ሚል አሊያም ደግሞ ደምና አጥንት የምንላቸው የፋብሪካ ተረፈ ምርቶች ስለሚገቡ በቀላሉ ሊበላሹብን ወይንም ባክቴሪያ ፈንገስ ሊስብብን ስለሚችል ከፍተኛ የሆነ ጥንቃቄ መደረግ አለብን። ይህም በተለይ ከቬንቲሌሽን እና ከሂዩሚዲቲ አንጻር መኖ በትክክለኛ የአየር ዝውውርና የእርጥበት ሁኔታ ላይ መቀመጡን ማረጋገጥ መቻል አለብን። ታዲያ ብዙ ካምፓኒዎች የሚያመርቱት የመኖ ጥራት የመኖ ስታንዳርድ እንዳለ ሆኖ መኖ ለረጅም ጊዜ እንዲቆይ ማድረግ ያለብን ቤዚክ የሆኑ መስፈርቶች አሉ። ይህም እንግዲህ መኖን ስናስቀምጥ አፈር ላይ አሊያም ሲሚንቶ ላይ ማስቀመጥ በፍጹም የለብንም። ይህም ፓሌት ወይንም ከእንጨት በተሰራ ርብራብ ከመሬት 10 ሴንቲሜትር ከግድግዳ እንደዚሁ 10 ሴንቲሜትር ርቀት ባለው ስታንዳርድ መሰረት መከማቸት መቻል አለበት ማለት ነው። ሲቀጥል ደግሞ የምናከማችበት መጋዘን ደግሞ በቂ አየር የሚያዘዋውርና ቢያንስ የመጋዘናችን ከፍታ ወይም የቁመት ከፍታ ከ3 ሜትር ያላነሰ ቢሆን ይመከራል ማለት ነው። ስለዚህም አንድ አርቢ አሁን ባነሳሁት መስፈርት መሰረት መኖን በትክክል ማከማቸት ቢችል መኖ ሳይበላሽበት ከ5 ወር እስከ 6 ወር ንጹህ የሆነ መኖ ምርታማ የሆነ ምርት ይዞ መቆየት ይችላል ማለት ነው። ስለዚህ እናንተም አሁን ያነሳዋቸውን ሐሳቦች፣ ምክሮች ተግባራዊ በማድረግ ለዶሮዎቻችሁ ዘለቂታ አስተማማኝ የሆነ መኖ ሪዘርቭ ማድረግ ትችላላችሁ፣ ማከማቸት ትችላላችሁ ማለት ነው። ይህንና የመሰሉ ቲፖችን ማግኘት ከፈለጋችሁ ይህንን ፔጅ ሰብስክራይብ ማድረጋችሁን እኛ የምንሰጠው ትምህርታዊ ነገሮችን በመደገፍ እንድታበረታቱን መልእክቴን ማስተላለፍ ፈልጋለሁ። እስካሁን ድረስ ለእናንተ ትምህርታዊ ቪዲዮ ሳቀርብ የነበርኩት እኔ ዶክተር ተክሌ ሽፈራው ነበርኩኝ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። በመተማመን ያርቡ።